ሰላም ዩናይትዳውያን እንዴት ናችሁ? ማንቸስተር ዩናይትድ 3 የሚደርሱ ተጫዋቾቹን ወደ አፍሪካ ዋንጫ መላኩ ይታወሳል። ታዲያ ሩበን አሞሪም በምን አይነት አሰላለፎች ከዚህ በኋላ ባሉት ጨዋታዎች ሊጠቀም ይችላል የሚለውን ሰፋ ያለ ትንተና ይዘንላችሁ ቀርበናል። ከዚህ ጋርም በተያያዘ የሲስተም ለውጦች፣ የዩናይትድ የጎል ማስቆጠር ብቃትና የጎል እድል ፈጠራዎች እነዚህም በሙሉ ሰፋ ባለ መልኩ ይዘንላችሁ መተናል። ከናንተ የሚጠበቀው ሰብስክራይብ ማድረግ ነው ይህን ቻናል። ሌላው ደግሞ ቪዲዮውን ከመጀመራችሁ በፊት ላይክ እና ሼር ማድረግ አይረሳ። አብራችሁን ሁኑ። በዚህ በሩበን አሞሪም የ3-4-3 አሰላለፍ ውስጥ በጣም ወሳኝ ከሆኑ የተጫዋች አይነቶች አንዱ የአማድ ዲያሎ አይነት ነው ማለት ይቻላል። በተለይ የሩበን አሞሪምን የፖርቹጋል ቆይታም ስናስታውስ ብዙውን ጊዜ ዊንግ ባክ ተጫዋች ወይም የፉል ባክ ተጫዋቾች ማጥቃት የሚችሉትን በመስራት ይታወቃል። እነ ኑኖ ሜንዴዝን በቅርብ ጊዜ ደግሞ እነ ጆቫኒ ኩዌንዳ እነ ጂኒ ኩቶማን ማስታወስ ይቻላል። እነ ፔድሮ ፖሮ ሳይረሱ ማለት ነው። ስለዚህ በዚህ ሲስተም ውስጥ የአማድ ዲያሎ አይነት ተጫዋቾች ጎልተው እንደሚታዩ በተለያዩ መልኩ ከመምጣታቸውን በፊት ሲዘገብ ነበር። በዩናይትድም የታየው ያ ይመስለኛል። በተለይ የብራያን ምቤሞና የአማድ ዲያሎ ጥምረት ባለፉት 1 ዓመታት ከሩበን አሞሪም ምን ተገኘ ቢባል ይሄ የቀኝ መስመር ማጥቃት ነው ማለት ይቻላል። እንግዲህ አሁን ይሄ የለም። ስለዚህ ምን አይነት አሰላለፎች ሊኖሩ ይችላሉ የሚለውን እስቲ እንመልከት። እንግዲህ እንደምትመለከቱት አይዲያሊ ዩናይትድ በተለይ ካስቶን ቪላው ጨዋታ ውጪ ካስሚሮ በዛ ጨዋታ ስለማይኖር ይሄን አይነት አሰላለፍ ሊከተል ይችላል ብዬ አስባለሁ። ሉክሻውና ዲያጎ ዳሎ ሁለቱ ፉልባኮች ላይ ሊኖሩ ይችላሉ። ሌኒ ዮሮ ምንም እንኳን ሰሞኑን ትንሽ መንሸራተቶች ቢያጋጥሙትም በጣም ተስፈኛ ወጣት ነው። ከማቲያስ ዴሊት ጋር ሊጣመር ይችላል ብዬ አስባለሁ። እንግዲህ መሀል ሜዳ ላይ የኮቢ ማይኖ እና የካስሚሮን ጥምረት ልንመለከት እንችላለን። ከፊት እንግዲህ ብሩኖ ፈርናንዴዝ ይኖራል። በቀኝ በኩል ሜሰን ማውንት፣ በግራ በኩል ማቲያስ ኩኛ፣ አጥቂ ቤንያሚን ሴስኮ ይሆናል ማለት ነው። ይሄ አሰላለፍ በራሱ ወደ 4-3-3 መቀየር ይችላል በምታዩት መልኩ። እንደገና በ4-4-2 መጫወት ይቻላል። በዚህ አሰላለፍ ፍሌክሲቢሊቲ ያለው ነገር ግን አንድ የማያሟላው ነገር አለ። ምናልባት ሩበን አሞሪም ይሄን አሰላለፍ ላይመርጡ የሚችሉበት ምክንያት አንዱ ይሄ ይመስለኛል። በዚህ አሰላለፍ ውስጥ እስከዛሬ እንደምናያቸው ወደ ባክስሪነት መለወጥ ወይም በቀኝ መስመር የሚጫወተው ብሩኖ ፈርናንዴዝ ወይም ሜሰን ማውንት ሊሆን ይችላል። ዊንግ ባክ መሆን አይችልም። ቡድኑ በሚከላከል ሰዓት ባክ ፋይፍ ለመሆን ወይም በሚያጠቃ ሰዓት በአንዳንድ የጨዋታ ሁኔታዎች ላይ ባክስሪ ለመሆን የዊንግ ባክ ተጫዋች ያስፈልጋል እና ምናልባትም በዚህ የአማድ ዲያሎ ጥሎ በሄደው ቦታ ላይ ዶርጉን ብዙ የዩናይትድ ደጋፊዎችን ላያስማማ ይችላል። ነገር ግን ሩበን አሞሪም እዚህ ቦታ ላይ ዶርጉን ሊጠቀም ይችላል ወይም ዲያጎ ዳሎንም እዚህ ቦታ ላይ ሊያመጣው ይችላል ብዬ አስባለሁ እና ይሄ በዋንነት ማስበው አሰላለፍ ይሄኛው ሊሆን ይችላል። ምናልባት ለውጡ እንዳልኳችሁ ዶርጉን እዚህ ቡድን ላይ ማስገባት ነው። ሌላው ግን የነ ማቲያስ ዴሊት ጉዳት የነ ሃሪ ማጓየር እንኳን በዚህ ወርም ላይመለስ ይችላል ተብሏል። ስለዚህ ዲፌንሱን ተውት። ምናልባት የሚቀየር ነገር ሲኖር አብሮ ይቀየረ። በአጠቃላይ ግን ይሄ የ4-3-3 ሲስተም ላይ ምናልባት የዶርጉን በቤንያሚን ሴስኮ ለውጥ ልንመለከት እንችላለን ብዬ አስባለሁ። ያው ቤንያሚን ሴስኮ ቦታ ላይ ማቲያስ ኩኛ ይሄድና ብሩኖ ፈርናንዴዝ ወደፊት ከፍ ብሎ ከዛ በኋላ የዶርጉ ወደ ቀኝ ዊንግ ባክ አንዳንዴ ደግሞ ቀኝ ክንፍ ሆኖ ሊጫወት ይችላል ብዬ አስባለሁ። ከዛ በፊት ግን በቪላው ጨዋታ ምን እንጠብቅ? ትልቁ ጥያቄ የብዙ የዩናይትድ ደጋፊዎች ይመስለኛል። እንግዲህ የአስቶን ቪላ ጨዋታውን አሰላለፍ ለመገመት የሩበን አሞሪምን ፕሬስ ኮንፈረንስ ማዳመጥ አስፈላጊ ነበር። ነገር ግን ከዛ በፊት ስለሆነ ይሄ ቪዲዮ እየተዘጋጀ ያለው አዳዲስ ነገሮችን በአሞሪም ፕሬስ ኮንፈረንስ ላይ ልንመለከት እንችላለን። ግን ሊሆን ይችላል ብዬ ከማስባቸውን ነገሮች ልጥቀስላችሁ። የመጀመሪያው እንግዲህ ከባለፈው አሰላለፍ ስንነሳ ከዚህ አሰላለፍ ውስጥ ብራያን ምቤሞ፣ አማድ ዲያሎ እና ካስሚሮ ደግሞ በ5 ቢጫ ካርዶች ምክንያት ይወጣል ማለት ነው ከዚህ ውስጥ። ስለዚህ 3 ተጫዋቾች መተካት አለባቸው። እዚህ ጋር እንዳልኳችሁ ነው የፓትሪክ ዶርጉ ነገር ቡድኑን ወደ ባክፋይፍነት ሊመልሰው ይችላል፣ ወደ ባክስሪነት ሊለውጠው ይችላል እና ከአማድ ዲያሎ ጋር ተቀራራቢ የሆነ በስኪል በተለያዩ ብቃቶች በፍጹም የሚገናኙ አይነት ተጫዋቾች አይደሉም። ገና ዶርጉ ብዙ ፖቴንሻል ቢኖረውም አሁን ላይ ጥሩ አይደለም። ነገር ግን ለአማድ ዲያሎ የቀረበው ተጫዋች እሱ ነው ማለት ይቻላል። ስለዚህ አማድ ዲያሎን እዛ ቦታ ላይ ያስገብቶ ምናልባት ከፊት በብራያን ምቤሞ ቦታ ላይ
ብሩኖ ፈርናንዴዝን አስገብቶ ማቲያስ ኩኛን እዛው ቦታ ላይ አስቀምጦ በግራ በኩል ደግሞ ሜሰን ማውንት ሊሆን ይችላል። ከዛ በፊት ግን መሃል ሜዳው በማኑዌል ኡጋርቴና ኮቢ ማይኖ መሸፈን አለበት ብዬ አስባለሁ። እኔ ያንንም ሊያደርግ ይችላል። የቪላ አጨዋወትን ከተመለከትን መሃል ሜዳው ላይ ያላቸው ብዙ ጉልበት ያላቸው ተጫዋቾች እነ ቴሌማንስን ማንሳት ይቻላል፣ እነ ካማራን ማንሳት ይቻላል፣ ሌሎችም ተጫዋቾች እነ ኦናናን ማንሳት ይቻላል። እነ ሚግንም ወደ መሃል እየገቡ የሚያደርጉትን እንቅስቃሴ ስንመለከት ቡድኑ ሞሮፍ ጉልበት ላይ ማተኮር አለበት ብዬ አስባለሁ። ከዚህ አንጻር ብዙም ባይሆን በዚህ ዓመት ብቃቱ ላይ ባይገኝም ማኑዌል ኡጋርቴ በዚህ ጨዋታ ላይ የግድ መጀመር አለበት። ብሩኖ ፈርናንዴዝ እና ኮቢ ማይኖ በሚጣመሩበት ጨዋታዎች እንዴት ቡድኑ እንደሚብረከረክ ይሄ ከተከላካዮች ፊት ሆኖ መጋረጃ የሚሰጥ ተጫዋች የለም። ብሩኖ ፈርናንዴዝ አለመኖሩን ተከትሎ ማኑዌል ኡጋርቴ እዚህ ቦታ ላይ መግባት አለበት ብዬ አስባለሁ። ሌላኛው ግን አማራጭ ሊሆን የሚችለው ይሄ ሲስተሙን ከመቀየሩ አንጻርና ብዙ ጊዜ ወደ ባክ 5 ወደ ባክ 3 መለወጥን የሚተው ከሆነ በተለይ ሁለቱ ተጫዋቾች መሄዳቸውን ተከትሎ ዶርጉ ወጥቶ ቤንያሚን ሴስኮ ገብቶ ብሩኖ ፈርናንዴዝ ወደ ቀኝ ሊወጣና እነ ማቲያስ ኩኛ እዛው ቦታ ላይ ይሆናል፣ ሜሰን ማውንትም እዛው ቦታ ላይ ይሆናል። በዚህ አሰላለፍ 4-4-2 መሆን ይቻላል፣ 4-3-3 መሆን ይቻላል። ታዲያ ወደ ባክ 5 ወደ ባክ 3 መመለስ በፍጹም የሚታሰብ አይደለም ማለት ነው። በዚህኛው አሰላለፍ እናንተ የቱን ትመርጣላችሁ? ኮመንት ማድረጋችሁን እንዳትረሱ። ከዛ ውጪ የማቲያስ ዴሊትን አስፈላጊነት ምን ያህል ጠቃሚ እንደሆነ በበርንማውዙ ጨዋታ የተመለከትን ይመስለኛል። ማንቸስተር ዩናይትድ 4 ጎል አስቆጥሮ ማሸነፍ ያልቻለበት ጨዋታ ነበር። አብዛኞቹንም ጎሎች ወደኋላ ተመልሰን ስናስታውስ የተከላካይ ኢንዲቪጁዋል ሚስቴክ በወል የመከላከል ስህተቶች ነበሩ። በተለይ ሁለቱ ተሰንጥቀው የገቡት ኳሶች ቡድኑ ገና ካሁኑ በአዲሱ ሲስተም የመከላከል ችግሮችን ማየቱ፣ የመጀመሪያው ደግሞ 2 ግራግር የሆኑ ተጫዋቾች ሉክሻው እና አድናን ሄቨን ነበር መሀል ላይ የተጣመሩት። ከዛ በኋላ ሊቻ እና ሊሳንድሮ ማርቲኔዝ እና ሄቨን ነበረ የተጣመሩት ሉክሻውም ሲወጣ። ከዚህ አንጻር ይመስለኛል የተከላካይ አለመናበብ ይታያል። ዮሮ ሰሞኑን ብቃቱ ላይ አይደለም ያለው። ነገር ግን በዚህ ተጫዋች ላይ እኔ ተስፋ አለኝ። ምናልባት አንዳንዴ እንደዚህ አይነት ሴት ባኮች ያጋጥማሉ፣ ነገር ግን መመለስ ይችላል ብዬ አስባለሁ። በዋናነት ግን ማቲያስ ዴሊትን የማንቸስተር ዩናይትድ ባክላይን በጣም በናፍቆት ይጠብቃል ብዬ አስባለሁ። ሌላው የሰሞኑ የዲያጎ ዳሎ ብቃት በጣም አስገራሚ ነው። ሞሮፍ ፉልባክ ሲሆን ይሄ ተጫዋች ምን ማድረግ እንደሚችል እየተመለከትን እንገኛለን። አንድም ሩበን አሞሪም መወቀስ ካለበት ያለህን ተጫዋቾች ማወቅ አለበት። ፔፕ ጋርዲዮላ አንድም ያነሳው ነገር አለ። ወደ ተጫዋቾችህ መሄድና እነሱን ወደ ሲስተምህ ማምጣት ወይም መሀል ላይ መገናኘት የሚነጣጠሉ አይደለም ይላል። ሩበን አሞሪም ፉልባኮች ነው ያሉት፣ ነገር ግን የዊንግ ባክ ቡድን ነው የሰራው። አሁን እንዲያውም ወደዚህኛው ሲስተም ለመምጣት ዘግይቷል ብዬ አስባለሁ። ነገር ግን በጣም ስማርት የሆነ ውሳኔ ነው የወሰነው። ሩበን አሞሪም አንድ የሚለው ነገር ነበረ፣ ሲስተሜን ብቀይር እየተሸነፍኩ ተጫዋቾቹ በሚመጣውም ሲስተም አያምኑም፣ ስለዚህ እያሸነፍኩ ነው መቀየር የምፈልገው ብሏል። አሁን ምክንያቶች አሉት። አንደኛ ብዙ ተጫዋቾቹን በአፍሪካ ዋንጫ አማካኝነት አጥቷል። ስለዚህ ሲስተምን መቀየር ይቻላል። ፕላስ ቡድኑ በባክስሪውም በተነጻጻሪነት ማሸነፎች ነበሩት በተከታታይ። ስለዚህ እችን ሰዓት መምረጡ ስማርት የሆነ ውሳኔ ነው ብዬ አስባለሁ። ነገር ግን ዊንግ ባኮችን አትሊስት እስኪያገኝ ድረስ የበርንማውዙም ጨዋታ በጣም ተስፋ ሰጪ ነው ብዬ አስባለሁ። አሁን ብራያን ምቤሞ እና አማድ ዲያሎም ቢመለሱ ካለፈው ከበርንማውዙ ጨዋታ ላይ ምናልባት ተከላካዮችን ብቻ ነው መቀነስ የሚያስፈልገው እንጂ አብዛኛው የቡድኑን ባላንስ የጠበቀ ለሽግግሮች የሚመች ፈጣን ማጥቃቶችን ማድረግ የሚችል ቡድን በእነዚህ ተጫዋቾች መስራት ይቻላል ብዬ አስባለሁ። በተለይ ሩበን አሞሪም ይህም ቡድን ቢያንስ የቻምፒየንስ ሊግ ተሳታፊ በዚህ ስኳድ ማድረግ ካልቻለ በቀጣይ ዓመታትስ ተጫዋቾች ቢገዙለት ምን ድረስ ያደርሳቸዋል የሚለው ትልቁ ጥያቄ ነው። ስለዚህ ሲስተሙን በዚህ መልኩ እየቀያየረም ቢሆን አሰላለፎቹን እየቀያየረም ቢሆን ይህንን የቻምፒየንስ ሊግ ዋንጫ ማሳካት አለበት። አብዛኛው የዩናይትድ ደጋፊዎችም ለምሳሌ በበርንማውዙ ጨዋታ ላይ ብዙ የሚከፉ አይመስለኝም። ምክንያቱ ደግሞ ያዩት ነገር ተስፋ ሰጪ የሆነ እንቅስቃሴ ከቡድኑ ተመልክተዋል ብዬ አስባለሁ። ከዚሁ ያሰላለፍ ጉዳይ ጋር ሳንወጣ ብዙ በዚህ ቡድን ውስጥ
ፍሌክሲብል የሆኑ ተጫዋቾች አሉ፣ ቨርሳቲሊቲ ያላቸው ተጫዋቾች አሉ ማለት ይቻላል። ለምሳሌ ማቲያስ ኩኛ በግራ መስመር መጫወት ይችላል፣ 10 ቁጥር ላይ መጫወት ይችላል። በፎልስ 9 ባለፉት ጨዋታዎች እንደሚሰለፍበት ጨዋታም መጫወት ይችላል ብዬ አስባለሁ። ብሩኖ ፈርናንዴዝም ያንን ማድረግ ይችላል። 8 ቁጥር መሰለፍ ይችላል፣ በቀኝ መስመር መሰለፍ ይችላል፣ በግራ መስመር መሰለፍ ይችላል። ሜሰን ማውንትም በዛው መልኩ በተለይ ከሜሰን ጋር ቡድኑ የሚያደርገው ይሄ መጠን አልባ አይደክሜነቱ እና መጠን አልባው ፕሬሲንግ በጣም ቡድኑን የተሻለ ያደርጓል ብዬ አስባለሁ። በተለይ ባለፉት ዓመታት አይተናቸው የማናቃቸው አይነት በተለይ በብራይተኑ ጨዋታ የተመለከትነው ፕሬሲንግ ማቲያስ ዴሊት ከዌልቤክ ጋር ይወጣበት የነበረው መንገድ ማንቱማን ፕሬሲንጉ እያንዳንዷን መስመር መዝጊያ እና ሁለቱም ጎሎች ደግሞ የምታስታውሱ ከሆነ ሉክ ሾው በምን ያህል ርቀት ተከትሎ ቀምቶ እንዴት ጃምፕ ያደርግ እንደነበር ወደ መሃል እና ቀምቶ ጎሎች እንደተቆጠሩ ስንመለከት የሩበን አሞሪም ፕሬሲንግ በተወሰነ መልኩ እየሰራ ለመሆኑ መመልከት እንችላለን። ሌላው በበርንማውዙ ጨዋታም የተመለከትነው ይሄንኑ ፕሬሲንግ ነው። ምናልባት ባለፉት ዓመታት በዩናይትድ ቤት ያልተመለከትነው አይነት ፕሬሲንግ ነው እና ይሄ በእጅጉ ተጠናክሮ መቀጠል አለበት ብዬ አስባለሁ እና እነዚህ ተጫዋቾች ደግሞ እዛ ቦታ ላይ እንደተፈለገው አይነት ፍሌክሲቢሊቲ መስጠት ይችላሉ። ያለ ብራያን ምቤሞ ያለ አማድ ዲያሎ ቡድኑ በእርግጥም ኳሊቲ ያላቸው ተጫዋቾች አሉ። ምንም እንኳን አሁንም ብዙ ኢንቨስትመንቶች ቢፈልግም ማጥቃት አካባቢ ግን አሁንም አማራጮች አሉ። እነ ጆሹዋ ዘርክዜ ብዙ የዩናይትድ ደጋፊዎች ሲከፉበት ያለው ነገር ግን ኦልሞስት ግማሽ ዓመት የተጫወተ ተጫዋች አይደለም። ከ10 ጨዋታ በላይ መሳተፍ አልቻለም። ባለፈው ዓመት የምታስታውሱ ከሆነ ወደ ጨዋታው የገባው በተለይ ራስመስ ሆይሉንድን ካስቀመጠ በኋላ ነው እና እስከሚጎዳበት ጊዜ ድረስ ምን አይነት ጥሩ ተጫዋች እንደሆነ እናውቃለን። አሁንም የሚቀመጡ ተጫዋቾች ብዙ የጨዋታ እድል ያላገኙ ተጫዋቾች ጥቂት የመላመጃ ጊዜ ይፈልጋሉ እንጂ ወደ ሪትሙ መግባታቸው የማይቀር ነው ብዬ አስባለሁ። ነገር ግን በዚህ ዓመት አንድ የተስተካከለ ነገር አለ በዩናይትድ ቤት። ቡድኑ የጎል እድሎችን ይፈጥራል፣ ቡድኑ ጎሎችን ያስቆጥራል። ይሄ ትልቅ መሻሻል ነው ብዬ አስባለሁ። እዚህ ጋር ግን ኢንቨስትመንት ፋቢያን ሄርዝለር በተለይ ዩናይትድ 4-2 በሆነ ውጤት ብራይተንን ካሸነፈ በኋላ የሰጡትን አስተያየት ማስቀመጥ እንችላለን። ዩናይትዶች ያደረጉት ኢንቨስትመንት በማጥቃቱ በኩል እንዳንቋቋማቸው አድርጎናል። በጣም ትልቅ ነጥብ ይመስለኛል። ኢንቨስት ማድረግ አለበት። በዚህ በዘመናዊ እግር ኳስ የተጫዋቾች ጥራት ምንም ያክል ጥሩ አሰልጣኝ ቢኖር ፔፕን ተመልክተነዋል ላስት ይር እንዴት አይነት ሽንፈቶችን ሲቀምስ እንደነበርና የተጫዋቾች ጥራት በተለይ ይሄ ላቅ ባለው የጨዋታ ደረጃ ላይ ያስፈልጋል። ማቲያስ ኩኛ ኢንቨስትመንት ነው፣ ብራያን ምቤሞ ኢንቨስትመንት ነው፣ ቤንያሚን ሴስኮ ኢንቨስትመንት ነው እና እንደዚህ አይነት ኢንቨስትመንቶች ደግሞ በተከላካይና በመሃል ሜዳ ተጫዋቾችም ያስፈልጋል። የዩናይትድ እንግዲህ ሁለተኛ ነው። የዩናይትድ የማጥቃት መስመር እንግዲህ ሁለተኛ ነው በጎል ከአርሰናል እኩል 30 ጎሎችን አስቆጥሯል። ነገር ግን በደረጃ ሰንጠረዡ ደግሞ ተመልከቱት ከአንደኛው በምን ያህል ነጥብ እንደሚርቅ። በኤክስጂ አንዳንዶች 33 ነጥብ ምናምን ያደርሱታል በአንደኝነት። በፕሪሚየር ሊጉ አፕ ላይ ደግሞ በሁለተኝነት ተቀምጧል። ተቀራራቢ ነው። አሁንም ከላይ ነው የሚገኘው። ይሄ እድሎችን በመፍጠር እና ይሄ የኢንቨስትመንቱ ውጤት ነው ማለት ይቻላል። የማቲያስ ኩኛ፣ ብራያን ምቤሞ፣ ሴስኮ፣ ብሩኖ ፈርናንዴዝም እዚህ ውስጥ መግባቱ፣ የሜሰን ማውንት ወደ ጎል አስቆጣሪነት መመለስ፣ ከ10 ጨዋታዎች በላይ መሳተፍ። ባለፉት 2 ዓመታት ይሄንን አላየንም። ሌላው እዚህ ጋር ተያይዞ ሜሰን ማውንት ላይ የሚነሳው የሉክ ሻውና የሜሰን ማውንት ለረጅም ጊዜ መጫወት ነው። እዚህ ጋር ለሩበን አሞሪም ትልቅ ክሬዲት መስጠት ያስፈልጋል ብዬ አስባለሁ። እንደምታስታውሱት ኤሪክ ቴን ሃግ ሉክ ሻው ገና 40 እና 50% የፊዚካል ላይ ያለ ነው ከሉተን ታውን ጨዋታ ጋር ይመስለኛል አስገቡት። ከ45 ደቂቃ በፊት ወጥቶ ነው ከአመት ከምናምን በኋላ ጉዳት በኋላ የተመለሰው። በድጋሚም እየተጎዳ ነበር። አሁን ግን ሩበን አሞሪም በአግባቡ እየተጠቀሙበት ያለ ይመስላል። በተለይ ሉክ ሻው በባክስሪ ከ3 ተከላካዮች አጠገብ መሰለፉ፣ ይሄ እላይታችም አለማለቱ፣ ከጎል እስከ ጎል አለመሄዱ እነ ዶርጉ እነ ዳሎት ሊያደርጉት የሚችሉት ነገር ግን አንድ በጣም በጉዳት የሚሰቃይ
እድሜውም ወደ 30ዎቹ እየተጠጋ ያለ ተጫዋች ሊያደርገው የማይችለው ስራ ነው ይሄ የዊንግ ባክነት ስራ። ብዙ ሩጫዎችን እንዳያደርግ ማድረጋቸው በተቻለ መጠን ለረጅም ጊዜ እስካሁን ሳይጎዳ እንዲያገለግል አድርጓል። ሌላው ሜሰን ማውንትንም በደንብ አድርገው እየቆጠቡት ነው እየተጠቀሙት ያሉት። ለምሳሌ የክሪስታል ፓላሱ ጨዋታ ላይ ከአመታት በኋላ ምናልባትም በዩናይትድ ማሊያም ለመጀመሪያ ጊዜ የጨረሰው ጨዋታ ነው። ስለዚህ በዌስትሃሙ ጨዋታ አልተጠቀሙበትም። በደንብ አድርገው ቆጥበው ነው ሜሰን ማውንትንም እየተጠቀሙበት ያለው። አሁንም ሊሳንድሮ ማርቲኔዝን ቀስ አድርገው ነው ወደ ቡድኑ ኢንቴግሬት እንዲያደርግ እንዲቀላቀል እያደረጉት ያሉት። ይሄ ጉዳትን ሃንድል የሚያደርጉበት መንገድ በጣም በጣም ትልቅ እና ጥሩ ነው ሊባል የሚችል ይመስለኛል። ሌላው እንግዲህ የማጥቃቱ ኃይል በጣም ጥሩ ሆኖ ሳለ መከላከሉ ላይ ደግሞ ከኋላ በጣም የሚያፈስ ቡድን ሆኗል። ይሄ እንግዲህ ማጥቃት ላይ የተደረገው ኢንቨስትመንት በሌላ ቦታዎችም ላይ በእጅጉ እንደሚያስፈልግ የሚያሳይ ይመስለኛል። በተለይ ዩናይትድ የተከላካይ ችግር ብቻ አይደለም ያለበት። ቡድኑ ብዙ ጊዜ ከመምራት ተነስቶ ነው አቻ እየወጣ ያለው። የኖቲንግሃምን ጨዋታ ማየት እንችላለን። አቻ የወጣበትን ጨዋታ፣ የራሱ የባለፈውን ጨዋታ የበርንማውዙን ጨዋታ መመልከት እንችላለን። የፉልሃሙን ጨዋታ መመልከት እንችላለን። የበርንሌው ጨዋታ ላይ ራሱ 2 ጊዜ መርቶ 2 ጊዜ አቻ ሆኖ ነው በመጨረሻ ሰዓት ያሸነፈው እና ቡድኑ ቴምፖውን የሚቆጣጠርለት። በቼልሲውም ጨዋታ እንደምታዩት ተቸግሮ ነበር መጨረሻ ሰዓት አካባቢ እና ቡድኑን የሚያረጋጋ ተጫዋች የለውም። ቡድኑ ኢንቨስትመንቶች በቀጣይ በተለይ በመሃል ሜዳ ተጫዋቾች ላይ እንደነ አንደርሰን አይነት አብዛኞቹ ታማኝ የምንላቸው ሚዲያዎች እንደሚገልጹት ከሆነ በተለይ እነ የዛ አትሌቲክ ጸሐፊዎች እነ ዴቪድ ኦርንስቲንን ጨምሮ እንደሚነግሩን ከሆነ በዋናነት አሁንም የዩናይትድ የመሃል ሜዳ አማራጭ ካርሎስ ባሌባ ነው። ይሄ ተጫዋች በተለይ ሜዳውን በማካለል በመከላከል ሽፋን በመስጠት ከዛ ቡድኑ ደግሞ ከመከላከል ወደ ማጥቃት ረጅም ርቀት ኳስን ራሱ ድሪብል እያደረጉ በመሄድ በጣም ትልቅ የሚባል ተጫዋች ነው። ይሄን ተጫዋቾች እንደዚህ አይነት ኢንቨስትመንቶች በክረምቱ ከተቻለ ደግሞ አሁን በጃንዋሪ ላይ ያስፈልጋል ብዬ አስባለሁ። ሌሎች አማራጮች አሉ እንደነ አደም ዋርተን ያለ መስመር ሰንጣቂ ኳሶች የሚሰጥ። እነዚህ ኢንቨስትመንቶች የሚደረጉ ከሆነ አስቡት የመሃል ሜዳ ተጫዋቾቹ በዚህ ደረጃ ላይ ቢሆኑና ይሄ የማጥቃት ኃይል ቢኖር ኖሮ አስቡት ምን አይነት ቡድን ሊሆን እንደሚችል፣ ጎሎችን እያስቆጠረ ከዛ ደግሞ ጨዋታውን መቆጣጠር የሚችል። ሌላው ማቲያስ ዴሊትንም ሆነ ሃሪ ማጓየርን ከዚህ በኋላ መተማመን የሚቻል አይደለም። ባለፉት ዓመታት ተመልክተናል። ባለፈው ዓመት ማቲያስ ዴሊት በጣም ጥሩ ብቃት ላይ ያለ ነው የተጎዳው። ከዛ ደግሞ ለረጅም ጊዜ ሆነ። ሃሪ ማጓየር በፍጹም መተማመን አይቻልም። ስለዚህ ጠንካራ የሆኑ 1-2 ሴንተር ባኮች በተለይ ቻምፒየንስ ሊግ የሚሳተፍ ከሆነ ቡድኑ የመሃል ሜዳ ተጫዋቾች ቢያንስ 2 ለኔ ወይ አንደርሰን እና ባሌባ ወይም ደግሞ ባሌባና አደም ዋርተን ናቸው መፈረም ያለባቸው ብዬ አስባለሁ። ምክንያቱም በአብዛኛው የአንደርሰን እና የአደም ዋርተን ሚና ተመሳሳይ ነው። ከውስጥ ዲፕ ላይን ፕሌይ ሜከር መሆን ይችላሉ፣ ኳሶችን ማሰራጨት ይችላሉ። ባሌባ ደግሞ ቦክስ ቱ ቦክስ የምንለው እንደ ራይስ አይነት ይሄ ሜዳውን የሚያካልል በማጥቃት ላይ የሚሳተፍ በመከላከል የሚሳተፍ ተጫዋች ስለሆነ ባሌባ መቅረት የለበትም። ከአንደርሰን እና ከአደም ዋርተንም አንዱን ተጫዋች ዩናይትድ በከፍተኛ ሁኔታ ኢንቨስት ማድረግ አለበት ብዬ አስባለሁ። እንግዲህ እድገት የሚታሰብ ከሆነ ዩናይትድ እንደ ስሙ መኖር ካለበት እንደዚህ አይነት ትልልቅ ግዢዎች ያስፈልጋሉ ብዬ አስባለሁ። በአጠቃላይ ግን በአሰላለፍ ደረጃ ቅድም ያየናቸው ናቸው ብዬ አስባለሁ ሊሆኑ የሚችሉት። እነ ማኑኤል ኡጋርቴ እነ ኮቢ ማይኖን በቪላው ጨዋታ ልንመለከት እንችላለን። ከዚህ በኋላም የሲስተም ለውጡን ቅድም ባነሳነው መልኩ የ4-4-2 የ4-3-3 ሲስተም ለውጦች ሊኖሩ ይችላሉ። በቂ የሚባሉ ተጫዋቾች አሉ። የብሩኖ ፈርናንዴዝ በቀኝ በአጥቂ አማካኝነት ወይም 10 ቁጥርነት፣ ማቲያስ ኩኛም ከፎልስ ናይን አንስቶ እስከ ግራ መሰለፍ ይችላል። ሜሰን ማውንትም አለ። እነዚህ ተጫዋቾች እስካልተጎዱ ድረስ የብራያን ምቤሞ እና የአማድ ዲያሎ አለመኖር በእጅጉ ቡድኑም ቢጎዳውም፣ ነገር ግን አሁንም ዩናይትድ ብዙ ተጫዋቾችን እያፈራረቀ ሲስተሙን እየለዋወጠ መመልከት ማስገባትና መጫወት ይችላል ብዬ አስባለሁ። እናንተ የሚሰማችሁን በኮመንት ላይ የምትመርጡትን አሰላለፍ አስቀምጡልን። በሌላ ፕሮግራም እስከምንገናኝ ሰላም ቆዩ።